ኦኬ በነቢዩ ለሙሳ እንደዛ የሚል ቁርአን ውስጥ ማስረጃ አለ። ተውራት የሚባል መጽሐፍን ለሙሳ ተሰጠው የሚል በሀዲስም በቁርአንም ላቀርብልህ እችላለሁ። አሁን ግን ላይሆን ይችላል። አሁን ስራ ላይ ነው ይገባል። አንድ ጥቅስ እስቲ አንድ ጥቅስ ከ114ቱ ምዕራፍ ውስጥ ተውራት የሚባል መጽሐፍ ለሙሳ ተሰጠው የሚል ሌላ ጥያቄ መቼም አታመጣም። ይሄንን አብድዬ መቼም አታመጣም። መቼም እንደማታመጣ ስለማቅ ልተወውና እሱን ለሙሳ ታብሌት ተሰጥቶታል አይደል? በታብሌቱ ላይ የተጻፈ ተሰጥቶታል አይደለ? ታብሌቱና ተውራቱ አንድ ነው ወይንስ የተለያየ ነው? ተውራት ሲባል ሰሌዳው ማለት ነው። ሰሌዳው በሰሌዳው ላይ አላ እዛ እንትን ላይ ተራራው ላይ ወስዶ ጽፎ ሰጥቶታል አይደል? ሰሌዳ ምንድን ነው እሱ? ዋርኒንግ ሰጠኝ። እሱ በሱ ምን አድርጎ ነው? እሰማለሁ ላይ እሰማለሁ። እንደዛ ከሆነ በረንብ አንዴ ኮፒ ሊንክ ይደረግ። አንዴ እህት ወንድሞች እንግዲህ አንዴ ከፍ አድርጉት፣ 100 አደርሱት፣ አሳልፉት እና ታፕታፑንም 1 ሚሊዮን ያስገቡት። አንድ ህብረት ኡስማን ተመለስ፣ ኡስማን ተመለስ፣ ኡስማን ኦኬ። ሙሐመድ አለ? አቤት፣ ይሰማል ኡስማን። ኦኬ ሙሐመድ የላኛውን ያልኩት አንተ አሁን ገና መግባት ነው። ቆይ ኡስማን እሺ ቀጥል። ተውራትና ሰሌዳው ተመሳሳይ ናቸው የተለያዩ ናቸው? ኡስማን አቤት። ሰሌዳ ተሰጥቶታል ለኢሳ አይሚን ለሙሳ? ሰማለኛ አታውቀውም ማለት ነው። መሐመድ እንትና ኡስማን መሐመድ አያውቁትም ሰሌዳውን። መሐመድ እንኳን ደህና መጣ። መልካም አለን። መሐመድ አማርኛ ቆይ ትንሽ ቆይ፣ ሌላኛው እንግሊዝኛው ይቀጥል። ኦኬ ተውራትና ሰሌዳ እንደተሰጠው ለሙሳ ታምናለህ? እንደዛ ነው የምታምኑት? እኔ ማምኖ አላህ እንደሰጠው ነው። ምንን? ተውራትን እንትን ሰሌዳውንስ? እኔ አላውቅም እሱ። ኦኬ አንዴ ሱራ 7 147 45 አንዴ ክፈተው ክርስቲያን። ቀድሞ የሰጠው ሰሌዳውን ነው ወይንስ ተውራትን ነው? ለእነርሱም በሰሌዳው ላይ ከነገር ሁሉ ግሳጼንና ለነገር ሁሉ ማብራራትን ጻፍንለት አልንም። በብርታትም ያዛት፣ ህዝቦችህንም በመልካሚቱ እንዲያዙ እዘዛቸው፣ የአመፀኞቹን አገር በእርግጥ አሳያቸው ይላል። በምን ላይ ጻፍንለት ነው የሚለው ወንድማችን መሐመድ? ተውራት ላይ ወይንስ በሰሌዳ ላይ? በሰሌዳ ላይ ነው። ኦኬ ይህንን ለማን የሰጠው? ለሙሳ። ስለዚህ ለሙሳ ተውራት ተሰጥቶታል፣ ሰሌዳም ተሰጥቶታል አል ጻፍንለት ነው ከሚለው እኮ ጻፈለት ሰሌዳው ላይ ማለት ነው። ሰሌዳው ተጻፈ ተውራቱን እኮ ተውራት ነው ሰሌዳ
ተጻፈበት ነው የሚለው እንጂ ሰጠ ነው ይባል አላለ። ተጻፈበት የተጻፈ ነገር ተሰጠው። ምን ሰሌዳ ጻፈበት ነው ሰሌዳ ተሰጠው አይደለ? ጻፍንለት ጻፍንለት ማለት ተሰጠ ማለት አለም ነው አይደል? ሰንበዲ ደብዳቤ ጻፍኩልህ ቢልህ ምን ማለት ነው? ለምሳሌ አንድ ሰው ደብዳቤ ጻፍንልህ ሰጠንህ እንደማለት ነው። ከላይ ደግሞ እንደዚህ ላለ ቁጥር 44 ላይ ይኸው አለው ሙሳ ሆይ እኔ በመልእክቶቼ እና በማናገሬ በሰዎች ላይ መረጥኩህ፣ የሰጠውህንም ምን በል ያዝ። ምን ያልኩህን የሰጠውህን። ስለዚህ ተሰጥቶታል ሰሌዳ አይደለ? ወከተብና ለሁ ያለ አይደለም እንዴ? ጻፍንለት ያለ ነው እኮ ምንድን ነው የጻፈለት ሰሌዳ? ምን ሆነ? ሌላ አንቀጽ ጻፍንለት ማለት ሰጠው ማለት አይደለም እንደ ጽፎ ነው አይደለም? እስኪ ወደ ላይ አድርገው፣ አረብኛውን ስልየው አድርግለት ያውቃለሁ ከአረብኛ ሰጠን። ትክክል። ስለዚህ ለሙሳ ምንድነው የተሰጠው? አንድ ሰሌዳ፣ አንድ ተውራት ነው አይደለ? እንደናንተ እምነት። ኦኬ። ማን ነው ጽፎ የሰጠው? ለራሱ ነው የሚጽፈው። ለማን ያለ ከአምላኩ። ማንኛው ራሱ ከአምላኩ ትእዛዝ ይጽፋል። የተነገረውን ሙሳ ነው የጻፈው እና ማን ይሆናል? ሙሳ ለራሱ ነው ጽፈን ሰጠ ነው የሚለው። ሙሳ ራሱ ለራሱ ነው ተጽፎ ሰጠው ነው የሚለው። ከአምላኩ ያ እኮ ከአምላኩ ከሆነ ማን ነው ጽፎ የሰጠው ነው? ጻፍንለት እኮ ነው የሚለው። ለማን የተጻፈለት? አላህ ይነግረዋል፣ እሱ ይጽፋል። አለቀ። ምንድን ነው እንደዛ ነው የሚለው? እኔ ስነግረው ጻፈ ነው የሚለው ወይንስ ጻፍንለት ነው የሚለው? ጻፍንለት ማለት አላህ ሲነግረው አለ እሱ ይጽፋል ማለት ነው። ጻፍንለት እኮ ያለ አላህ አይጽፍም እኮ እሱ። እንደዛ የምታምነው? አዎ። ስለዚህ እኔ ስነግረው ሙሳ ጻፈ ነው ማለት እያልከኝ ነው ያልከው። አላህ ይነግረዋል፣ ሙሳ ጻፈው አይደለ? ነቢይ ስለሆነ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸታም ነው ማለት ነው። ምክንያቱም እዚህ ጋር ጻፍንለት እያለ ግን አልጻፈለትም። ለምን ነው የሚዋሸው? አላህ ምን ዋሸ? ግልጽ ነገር ነው እኮ። ግልጽ ከሆነ ታዲያ እዚህ ጋር ሙሳ ጻፈ ነው የሚለው። ለእርሱም በሰሌዳዎች ላይ ከነገር ሁሉ ግሳጼን ለነገር ሁሉ ማብራሪያትን ጻፍንለት አልንም። በብርታትም ያዛት፣ ህዝቦችንም በመካከሏ እንዲያዙ እዘዛቸው፣ የአመፀኞችንም አገር በእርግጥ አሳያችኋለሁ አለሁ። አሳያችኋለሁ። ሶሪ ይሄንን እያለ ያለው ሙሳ ነው እያለ ያለው አልከኝ አይደለም? እንደዚህ እያለ ያለው ሙሳ ነው። ወከተብን አይደለም አላህ ነው የሚለው። አላህ ይህን አያገናኝም እኮ። ጻፍንለት እኮ ነው የሚለው። ጻፍንለት እና ጻፍ ነው አይለያይም እንደ ወንድማችን። ይህ ቃላት አጠቃቀም አረብኛ እንደዚህ ሲጻፍ አረብኛ ሲጻፍ እንደዚህ ነው። መሐመድ አንድ ነገር ልንገርህ። ንገረኝ። በጣም ውሸታም ነህ። ምን አደረኩኝ? በጣም ውሸታም ነህ። ለእሱ ጻፍንለት ማለት አዳምጠኝ። አዳምጠኛ። በጣም ውሸታም ነህ። በጣም ውሸታም ከመሆነ የተነሳ ሲኦል ትገባለህ። ምንም ሌላ የምትጠቀመው የለም። በእስልምና ውስጥ አንድም ሱኒ እንደመሆነ አይ ቲንክ ታሪክ ይመስለኛል ሙሳ ጻፈ ብሎ አንድ ሚያምን ስኮላር የለም። ሙሳ ነው የጻፈው ብሎ። ታዲያ ማን የጻፈው? ለምን ትዋሻለህ? አልዋህ ማለት እንትን ነው እኮ አላህ ራሱ ጽፎ በእጅ ሰጠው ነው። አላህ ጽፎ ሰጠው ነው ተብሎ የሚታመነው። አላህ ጽፎ ሰጠው ነው ተብሎ የሚታመነው። አዳምጠኝ። ቆይ ሙሐመድ
እሺ ቀጥል። ጀሚል ምንድን ነው የምትለኝ? ጀሚል ቆይ ተራ አልጠብቅ ይጨርስ እሱ። አልዋህ ማለት ሰሌዳ ነው። ቀጥል ቀጥል። ስህተቴ ምንድን ነው? ስህተቴ ምንድን ነው? ነገረኝ። ቆይ አልተሳሳተም። በቃ ቀጥል ቀጥል ይቀጥል። ተራን ጠብቅ አንተ። ተራ የሚባል ነገር አለ። ቀጥል። እሺ ኤኒዌይስ ልስማማለሽ መሐመድ። ስለዚህ ሙሳ ነው የጻፈው አይደለ? እና ማን ይሆናል? አላህ የጻፈው ወርዶ። እኔም እኮ ጥያቄ እየጠየቅኩ ነበር ገና። አንተ ግን ሙሳ ነው አልከኝ አይደለ? ወከተብና ለሁ ጻፍንለት ፊል አልዋሒ። አልዋሕ ማለት እንትን ነው እንጨት ነገር መሰለኝ፣ እንደዛ ነገር ነው። ሰሌዳ ወይም እንጨት፣ የእንጨት ጠፍጣፋ እንጨት ነገር እና ያ። ስለዚህ እዚህ ላይ የጻፈው ማን ነው? ሙሳ ራሱ ነው ብለኸኛል። ማን ከአላህ ቴንኪው። እሺ ተውራትንስ ማን የጻፈው? ተውራትን ሙሳ ነው ራሱ ሙሳ ነው የጻፈው። ከአላህ ነው የሚጽፈው ሁሉ ነው። አላህ ነው ሙሳ ነው? ግራ አታጋባኝ። አዳምጠኝ። ከአላህ ትእዛዝ። ስለዚህ ተውራትን ነቢይ ስለሆነ ከአላህ ትእዛዝ ማንኛው ራሱ አይጽፍ ሙሳ። ስለዚህ አላህ ሳይሆን የጻፈው ተውራትንም ሙሐመድ ራሱ ነው የጻፈው ማለት ነው። ሙሐመድ ነቢዩ ጋር ምን ይገናኛል? ለነቢዩ ፉርቃን ቁርአን የተሰጣቸው ተውራት አልቋል። ሙሳ ማለቴ ነው። ሙሳ ማለቴ ነው። ሙሳ ማለቴ ነው። ሙሳ ራሱ ነው የጻፈው አይደለ? ከአላህ ነው የጻፈው። ስለዚህ ነቢዩ ይዋሻል ማለት ነው። ሙሐመድ ይዋሻል ማለት ነው። እንዴት? አላህ ራሱ በሁለት እጆቹ ጽፎ ነው የሰጠው የሚል ሀዲስ ተናግሯል። አምጣልኝ፣ አምጣሽ ሀዲሱ። ሱናን ኢብን ማጃህ 81 ክፈተው። አላህ ሙሐመድ ውሸታም ነው ማለት ነው። አላህ ራሱ በሁለት እጁ ጽፎ ለሙሐመድ ሰጠው ብሎ የተናገረው ውሸቱን ነው ማለት ነው። እኔ እኮ ሙሐመድ ይዋሻል ስላችሁ አታምኑኝም። ሙስሊሞቹ ራሱ ው ሙሐመድ እንደሚዋሽ አላወቁም ነበር ማለት ነው። ያውቃለሁ። አረብኛ ተሸወደኝ። አረብኛውን አድርግለት፣ እንደው አረብኛውን የሚመችን እንደውም ትላለህ ብላቸውና ምን ይላል? አደም ሰይድ አደምም እንደዚህ ያለው ሙሳን ነው የሚለው። ኦ ሙሳ አላህ ቾዝ ዩ ቱ ስፒክ ዊዝ ኤንድ ሂ ሮት ዘ ተውራ ፎር ዩ ዊዝ ሂዝ ኦን ሃንድ። አላህ ራሱ በሁለት እጆች በራሱ እጅ ተውራትን ጽፎ ሰጥቶ የለም ወይ ብሎ ይነግረዋል። በገዛ በራሱ እጁ አላህ ጽፎ ነው የሰጠው። እሺ አረብኛውን ይህንን ደግሞ የተናገረው ሙሐመድ ነው። ቆይ እህተጅ አደም ሙሳ ፈቃለ ሙሳ አደም አንተ አቡና ፈቃለ ለሁ አደም ያ ሙሳ አንተ ሙሐመድ ዋሽቷላ። ቃሪሱን አላወቅኩትም እኔ። ፈስአሉ አህለ ተዕለሙ የተባለው ያወቅኩትን የነገርኩ እኮ ሙሐመድ ዋሽቶ ሊሆን ይችላል። ትክክል። ሙሐመድ ዋሽቶ ሊሆን ይችላል። ቃሪሱን አላወቅኩትም ግን ትክክል ነው። ስለዚህ አላህ በእጁ ነው የጻፈው። ስለዚህ አላህ በእጁ ነው የጻፈው። አላህ እጅ አለዋ። በሁለት እጆቹ ኖት ዞ እያሰበ እያወጣ እንደዚህ ጻፈ ማለት ነው። እኛ እናመሳሰልን። አላህን እንደዚህ ጻፈ፣ እንደዚህ ሁኔታን እናደርግለትም። ምንድን ነው የሚለው? ሀዲሱ ምንድን ነው የሚለው? በእጁ ጻፈ ነው። በእጁ ምን አለ? ጻፈው ይላል አይደለ? አሁን ቁርአኑ ላይ ተመለስ። እሺ እስካሁን ስሞግተኝ የነበረው አሁን ማን የጻፈው ነው የምትለኝ? እሺ ሰሌዳውን ተውራትን እሱ ነው የጻፈው። ተውራትን አላህ ራሱን የጻፈው። ሰሌዳውንስ ማን የጻፈው? ሰሌዳን የጻፈው አላህ ነው። ሰሌዳ አላህ ነው። ሰሌዳው ላይ ጻፈሽ መቀነደሽ። ኦኬ ሰሌዳው ምንድን ነው የያዘው?
ምንድን ነው ሰሌዳው? ሰሌዳ ነው ምንድን ነው? እንጨት ማለት ነው። እንጨት ላይ ተጻፈ ተውራት። ምንድን ነው እሱ የጻፈበት? ምንድን ነው የጻፈበት ሰሌዳው ላይስ? የሚመሩበት ህግ ነው። ምን ሚል? እሺ ምናውቃለን እኛ ተውራት እኛ ተላክም እኮ ለበኒ እስራኤል እኛ እናምናለን። እነሱ ተውራትን ታምንበታለህ ግን አይደል? በተውራት ታምናለህ አታምንም? አዳምጠኝ፣ እናምናለን ግን እነሱ የሚገዙት ስለሆነ በተውራት ታምናለህ ግን አይመለከትም፣ አያገባህም። ግን ታምንበታለህ። ለማን እንደተሰጠም አታውቅም። አውቃለሁ። ለሙሳ ነው። ለማን የተሰጠው? እስኪ ከቁርአን ውስጥ እስኪ ለሙሳ ተሰጠ ተውራት ሚለች ያሳየኝ። ተውራት ሚል ግን የለም። ግን እሺ ሱረቱል አንዓም ክፈት። ሱረቱል አንዓም ስንት? 91 654 ነው። ፈትሽ ከዚያም ለሙሳ ከዚያም መልካም በሰራው ላይ ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን መሪና እዝነት ይሆን ዘንድ ሰጠ ነው እኮ። መጽሐፍ ተሰጠው እንጂ ተውራት ተሰጠ ይላል። መጽሐፍማ ለሱ ብቻ እኮ አለም፣ ለሌሎችም ነቢያት ተሰጥተዋል። ለእንትናም ተሰጥቷል ይላል እኮ፣ ለአብርሃምም ተሰጥቷል ይላል። ሰዋት መጽሐፍ ነው እኮ። እኔ ተውራት ለማን ተሰጠ ነው እንጂ ያልኩት ስለ መጽሐፍ አይደለም የጠየቁ። ለእስማኤል መጽሐፍ ሰጠ ነው ይላል፣ ለአብርሃም መጽሐፍ ሰጠ ነው ይላል። ሰዋት ለሙሳ መጽሐፍ ሰጠው። የኔ አርጉመንት ተውራትን ለማን ተውራት የሚለውን ስም ጠቅሶ ለማን ተሰጠ ነው። እሱ እኔ አላውቅም፣ ግን ሊኖር ይችላል። የለም ሎክ። ስለዚህ የምትመራበት መጽሐፍ ተውራት እንድታምነው የታዘዝከው ተውራት ሎክ እንድታምንበት የታዘዝከው ተውራት አንድንም ሳታለያይ ሳታከፋፍል እመንበት ታዘዝበት የተባልከው ተውራት ምን እንደሆነ አይታወቅም ማለት ነው። መጽሐፍ ማለት ተውራት ማለት ነው። አለቀ። ለሙሴ የተሰጠው ተውራት አይደለም። የግድ ተውራት መሆን አለበት። ቁርአን ላይ መቼ ነው የተሰጠው? ትንሽ ላስደንግጠህ። መቼ ነው የተሰጠው? አላህ ከጻፈው መቼ ነው የተሰጠው? መቼ? የእስራኤል ጊዜ መቼ? በኒ እስራኤል በሱ ጊዜ መቼ? ነቢይ ከመሆኑ በፊት? ቆይ ነቢይ ከመሆኑ በፊት? ነቢይ ከሆነ በኋላ ወይንስ ነቢይ ሳይሆን? መቼም ማመን ውስጥ እኛ እናቅም። እሱን መጽሐፍ የአላህ መልክተኛ እንደሆነ እናውቀው እኛ። ፔሬድ አናቅም። መልስ አይሆንም። አዳምጠኝ። እቺ ቀለል ያለ ጥያቄ ነች። እቺ ቀለል ያለ ማደንዘዣ ነች። ለዋናው ጥያቄ መንደርደሪያ ነች። መቼም አትመለስ ነች። አንድ ኤግዛም እንትን ሰጠዋለሁኝ። እሷ ጋር ሄዳችሁ ቼክ ታደርጋላችሁ መቼ እንደሆነ፣ ግን አይረዳችሁም። እሱም እንዴት እንደምቀብረው አሳያችኋለሁ። ኤኒዌይስ ጀሚል ቀጥል። መጀመሪያው ምንድን ነው? ተውራት ላይ እያወራን ነው። ተውራትና ሰሌዳው ምንድን ነው ልዩነታቸው? ተውራትና ሰሌዳው ምንድን ነው ልዩነታቸው? ተውራት ነው ሰሌዳው። አንድ ማስረጃ ብቻ ከቁርአን ተውራት ማለት ሰሌዳ ነው፣ ሰሌዳ ማለት ተውራት ነው የሚል አንድ ማስረጃ ብቻ አሳየኝ። ለሙሳ ሰጠማ ላይ አይደል እንዲ ያለው ይበላ ምን አገባኝ ታዲያ? ተውራትም ሰጥቶታል፣ ሰሌዳም ሰጥቶታል። ሰዋት ሁለት
ሰሌዳዎቹ የሚለው ይሄ እኮ እኔ ሙስሊሞች አይምሯችሁ ብቻ አይደለም አይናችሁ ማይሰራ። እኔ እኮ አልተቃወምኩም ተሳስቶም። እሺ ማን የተሳሳተው? ቁርአኑ ምንድን ነው? በደንብ እየተነበበልኝ አይደለም። ቁርአኑ አረብኛው ምንድን ነው የሚለው? ሰሌዳዎቹ ስህተት ነው። በአረብኛው የታየኝ አይደለም። እኔ አረብኛውን ሰሌዳዎቹ ወከተብና ሚን ኩል ሸይእ መውዒዘተ ወተፍሲለ ሊኩል ሸይ። አይ ሰሌዳዎቹ አይደለም። ሰሌዳ እና ምንድን ነው? ጀምዕ አይደለም። እና ምንድን ነው? ለሙሳ የተሰጠው አንድ ነው። አንድ አይደለም። አንዳንዴ ሰሌዳዎች ነው የተሰጡት። አንዳንዴ በብዛት ተዘርጎ አረብኛ ቃል ላይ በብዛት ተዘርጎ የተፈለገበት ቦታ አለ። አንዳንዴ ከፈለገ አላህ አንድ መጽሐፍ ይሰጥና ከፈለገ አላህ አንድ ሰሌዳ ይሰጥና ግን ሲፈልግ በአረብኛ ብዙ አድርጎ ይሰጣል። ቋንቋውን በቃ አረብኛ መደበቂያቸው አላልኳችሁም? አረብኛ ማያውቁ በአረብኛ ለመደበቅ ሲል አንዳንድ አረብኛው ይላል። ይህን እኔ ከ10 ያላነሱ ማስረጃዎች አመጣብሃለሁኝ። ፕሉራል ነው ፕሉራል ነው፣ ሲንጉላር አይደለም። ይሄ ተነስቶ ሊዋሸኝ ግን አንዳንዴ ታውቃለህ እንዲህ ሊባል ይችላል። አንብቦ እኮ አይደለም አያውቀውም። ከነ ዛሬ ነው የሰማው። በአረብኛ ግን እንዲህ ብሎ ይላል ማለት ነው። ምክንያቱም ሙስሊም ነው። ሙስሊም ደግሞ ካልዋሸ መቆም አይችልም። እስልምና ካልዋሹ አንድ ቀን ውለው አላድሩም። እንዲህ ናቸው። ኤኒዌይስ ፎር ሴክ ኦፍ አርጉመንት እኔ እስማማላለሁ። ጀሚል አንድ ነው ብዬ ልስማማለህ። ሙፈሲሮችን እኔ አንጥቼ መለጠፍ እችላለሁኝ። እኔ ብን ከስርን ሌሎችንም አንጥቼ ለጥፋለሁ፣ የአማርኛውን ትቼ ማለት ነው። ነገር ግን አንድ ነው ብዬ ልስማማለህ። ሰሌዳው ማለት ተውራት ነው ብላኛል አይደለ? ተውራት ተሰብሯል። ናም ተሰብሯል። ናም ምን ተሰብሯል? አልተሰበረም። ተሰብሯል። አልተሰበረም። ተውራት ከዛስ ምን ሆነ? ማን የሰበረው? ሙሳ። ለምን የሰበረው? ቆይ ጥያቄ እኮ ወደ ሌላ ቦታ እየሄድክ ነው። አሁን መጀመሪያ ተውራት ተሰብሯል አልከኝ። አላህ ሲሰጠው ተውራትን ሰበረው እያልከኝ ነው። ተውራትን ሰባበረው አላህ ሲሰጠው እያልከኝ ነው። እሺ ነው አይደለም? ያዛት በአንተ ዘንድ ትቀመጥ ያለች እንደምን አስፈለገ? ስለዚህ ሙሳ ነቢይ አይደለም ማለት ነው። የአላህን ቃል የሚሰባበር ከሆነ እንዳንተ ሎጂክ መሰረት አሁን ሙሳ ለአላህ ተናዶ ነው እንትን የሰበረ ያንን ነገር ማለት ለአላህ አላህ እናደደውና አበሳጨው። ለአላህ ማለት አማርኛችን ለአላህ ተናዶ ሰዎች ጣዖትን ሲያመልኩ አይተው በዛ ተናዶ በንዴት እንትን ያሉ ከአላህ በስተቀር እንዴት ሌላ ጌታ ታመልካላችሁ በማለት ነው። ኦኬ፣ ስለዚህ ተውራትን ሰበረ ሙሳ። ከዛ በኋላ በጣም ጥሩ። አሁን ይሄንን አንድ ጊዜ ይህን የቁርአን አንቀጽ ደግሞ እንዴት ሙስሊሞች ያለ ውሸት እንደማይቆሙ ላሳያችሁ። በጣም
አንዴ ጀማል ገና ጀሚል ቆይ ጀሚል በደንብ ይለጣል። ቆይ ትቀጥላለህ። እሺ የመጀመሪያው ሱራ 19 ቁጥር 12 ላይ ምን ይላል? የህያ ሆይ መጽሐፉን በጥብቅ ያዝ አልነው፣ በጥበብም በህፃነቱ ሰጠ ነው ብሎ ይናገራል። የህያ የነበረው ከሙሳ ከስንት ዘመን በኋላ ነው መጽሐፉን ያዝ ብሎ ነገረው። ሲቀጥል አስተማር ነው ብሎ ይናገራል። ስለዚህ ይሄ መጽሐፍ ያዙ የተባሉት የት ነው? መጽሐፉን ከየት አምጥተው ነው ያዙ የተባሉት? የተሰበረ ነገር አይገጠምም እንዴ? ምንም ናስቅ ነገር ሰፍቶት ነው ላውራኔ ሰፍቶት ነው ላውራ ጀሚል ዘንበል ገጠሙ የሚለውን ቦታ ጠይቅልን። ጀሚል ዘንበል ማስቲሽ ነው። ሰላም፣ እንዴት አመሻችሁ? ወያኗል ጀሚል በደንብ አውቃለሁ እያለ ስለሆነ የምትለው ነገር ሲጠፋ ሳቅ እንጂ ቆይ አንድ ጥያቄ ኑሮኝ ነው። እኔ ያው እንቅልፍ ምንም ስላለ ስለዚህ ተሰበረና ጠገ ነው አይደለ? ሰሌዳውን ምን ሆነ? ከዛ ያንን ሰሌዳ ጠረጴዛ ዘው ነበር የሚዞሩት ማለት ነው። ያያ ለህፃኑ የተሰጠውም ያ ጠረጴዛ ነበር ማለት ነው። ለህፃኑ የተሰጠው እፎይ አንድ ጊዜ እፎይ ጀማል ቅድም መልሱልኝ። ለምን ታሳስታለህ? የእኛንም አሁን ይኸውልህ የእኛንም ፕሊስ ዘራብ ተታርጉ አሰጣቸው ዳርጋ የሚገቡትን ክርስቲያን ሸኛቸው። ጀማል ቅድም መልሰዋል። ተስማማለህ? በጀማል መልስ ማለት ነው። በጀማል መልስ ተስማማለህ እንዴ? ሳዳት ቆይ ሳዳም ተስማማለህ? አስወጣው እንዴ? እሱ መጀመሪያ መልሶላል። አንተ በቃ የሆነ እሱ ሳሳት እያረክ ነው። እሱ ቀደም ብሎ መልሶላል። ቆይ ጀሚል ማከፍ በናለጠበል ቆይ ሳዳት እናከፍ በል አንተ። ሪካርድ አድርጉና ላኩላቸው ለተከታዮቻቸው። ጀሚል ምን ብሏል? ተሰብሮ ተውራት ተጠግኗል ብለዋል። አንድ ማስረጃ ብቻ አምጣውን ከቁርአን ተውራት ተሰብሮ ተጠግኗል የሚል ተውራት ማለት ደግሞ ተሰብሯል ካለ ለምንድን ነው ሰበረው ነው? ሌላ ጥያቄ ነው። ለምንድን ነው ሰበረው ነው? ሌላ ጥያቄ። ተረጋጋ። ለምን የሚሰበር በቃ አሁን ለምን የሚሰበር እሱ ማተራ አያደርገንም። ተውራት ማለት ጠረጴዛ ነው ወይንም ደግሞ ሰሌዳ ነው የሚል አንድ ማስረጃ አይደለም ከቁርአን ከሀዲስ አንጣ። ቀጥል እንዴት እንደምለጥፍ አሳያለሁ። ቆይ አንተ ተራ እንጠብቅ። ሳዳም ቀጥል ማስረጃ አንጣ። ለምን ታረጋኛለህ? እኔ እየበላሁ ነው። ምንም ይታደርጋለሁ። አሁን ጀማል ማስረጃ አንጣ። ከኔ ጋር ማስረጃ አንጡ። ራስህ አምጥተህልኛል። ራስህ አምጥተህልኛል። የሚሰበር ነው ምንድን ነው? አትጮህ። ምንም ተውራት ነው ያመጣልህ እሱ። አንተ ተውራት ነው ስላልክ ነው። ሰሌዳ ማለት ተውራት ነው ብላችኋል። ሁለታችሁም ቀደም ብለን መልሰን ታውቃለህ። እሱ ተረጋጋ። ቀደም ብለን መልሰን ሊያመልጥ ፈልጎ ነው። ተረጋጋ። ቆይ አዳምጥ። እንዳያመልጥ ዝም እያለ ነው። ያላቸው መልስ የላቸው ማስረጃ የላቸው። እስልምና እንዲህ ነው። ተረት ምን የቆሙት አንድ ማስረጃ ማምጣት አይችሉም። ምን ይኸውና ላምጣልህ ማስረጃው። አንድ ማስረጃ መጥቀስ አይችሉም። ላምጣልህ፣ ስማኝ። ኦኬ ማስረጃ ላምጣልህ። ናከፍ ከክርስትና ውስጥ አንድ
ይህን አስወርደው። ለምን ዝም አታስደርገውም? ሳዳም እናሰጠው ወደዛ እኮ ቀጥለው ማስረጃ ብቻ ክፈት። ሳዳምን ሸኛውና ሌሎች አስገባ። ክርስቲያን ምን ለመሆኑ ማስረጃ ማምጣል? አሁን ማስረጃ ላምጣ ብለህ ቸኩለህ የለ ቫብሬት አያድርግ ድምፅህ። ተረጋጋ። ፓኒክም እንዳታደርግ። ቆይ ፕሊስ ተረጋጋ። አይደለም ከቁርአን ከሀዲስህ ተውራት ማለት ሰሌዳ ነው፣ ተውራት ነው የተሰበረው የሚል አንድ ማስረጃ ብቻ። ለሙሳ ተሰጠው አይደለም እንዴ? አምላችሁ